እነሱ ወንጌልን ሰምተው ወንጌልን ላልሰማው ፍጥረት በሚሰማው ቋንቋ በኩል መስበክ ከሆነ አሁን ላይ ተራራም ሸራራም የሚሉት ሰዎች የት ሀገር እያሉ የሚናገሩት የፕሮቴስታንት መሪዎች የት ሀገር ያሉ ሰዎች የሚሰሙት ቋንቋ ነው? በሰማይ ነው? በምድር ነው? በአንታርክቲካ አውስትራሊያ ተራራም ሸራራም የሚባል አውሮፓ ነው? የት ሀገር ነው ያለው? እስከዛሬ ድረስ የኛን ቋንቋ ተናገሩት የዛሬው ፓስተር የኛን ቋንቋ ተናገረልን የሚል አለ ወይ? የት ነው? አንታርክቲካ አውስትራሊያ፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አፍሪካ የትኛው ሰፈር ነው የምላችሁ? ኢትዮጵያ ውስጥ ምንኛ ቋንቋ ነው? የእነሱ ሸራራም ተራራም ሲሉ አሁን የተናገረው ቋንቋ እንዲህ ማለት ነው ብሎ የኛ ቋንቋ ነው የሚልላቸው ሰው አለ? የሚመሰክርላቸው የለም። ከሌለ የሚናገሩት ምንድነው ከተባለ ዝም ብሎ የስካር ጩኸት ነው። አረ በሕግ አምላክ ስትሏቸው ደግሞ እንዴ በልሳን የሚናገር እግዚአብሔር ይሰማዋል ይላል። በቃ እግዚአብሔር ጋር ይነጋገር። ምን አንደኛ ላቅመ ሔዋን አለ ያገሬ ሰው። ይሄ ላቅመ ምንድነው የሚባለው? ተውት እሱን ልተውና ባጭሩ እንኳን እግዚአብሔር ጋር የሆነ ሰው ጋር የሚያነጋግር ግብርም የለንም። እና ይሄ ኑራችሁ የምትጮሁበት እስኪ እንደው አንድ ጥያቄ ልጠይቃችሁ። የማትግባቡት እንደ የኔ ቢጤ ቁራሽ ከ46000 47000 ዶሚኔሽን የተበጣጠሰው ፕሮቴስታንት ሁሉም ፋራራም ታራራም ይላል። እያንዳንዱ ሰይጣናዊ ነው ትሉታላችሁ። እውነተኛው ያለ ከማለኝ ነው። በሞቴ እችን ማን ነው የሚመልስልኝ? ልክ አይደለም ብለው ያወገዙት የተከለከለው ሸራራም ታራራም ይላል። በእስልምናው ጀምረዋል። አንዳንድ ቦታ ይህ ይጮሃል፣ ይነሳና በዚያም ይጮሃል። ከየት ነው የመጣ ይሄ ነው? የሚጮሁት ቋንቋ ምንኛ ነው? ያመጡት ከየት ነው? እንዴው ዝም ብሎ ሰው ማይሰማት ቋንቋ ፈጥር ያለው እኔም ፈጠርሁ ልበልና ልጮህ ዝም ብዬ አረ ምንኛ ነው ሲሉኝ በፍጥ እናንተ አይገባችሁም፣ እግዚአብሔር ነው የሚገባው። ይሄ ወንድም አለም እግዚአብሔርማ ክፋትህ ሰውን ለማጭበርበር የምትሄድበት ርቀት ይገባዋል፣ አምላክ ስለሆነ ማለት ነው። እንቶ የሚለውን አፈ ሉቱቱን መናገር ማይችለውን እሱን ሁሉ የሚሰማ አምላክ ስለሆነ ክፋትህን ያች የምትጠበብባትን ሰውን ለማጭበርበር ምናምን በቃ ይኸው ተገለጸልኝ መንፈስ ቅዱስ ወረደልኝ እያለህ የምታጭበረብራትን ሲስተም ያውቃታል እግዚአብሔር። ያችን አንተ እንዲያ የተፈላሰፍክባትን አይምሮ የፈጠረ ስለሆነ ማለት ነው። የነሱ ቋንቋ ግን ከማን ጋር ነው የምትገጥም ነው? እግዚአብሔር ጋር ነው የምናወራ። እግዚአብሔር ብቻ ነው የሚያውቃት ያችን ቋንቋ ማለት እግዚአብሔር የእግዚአብሔር ቋንቋ ናት ያችን ቋንቋ። የእግዚአብሔርን ቋንቋ አወቁት ማለት ነው። እግዚአብሔር ቋንቋ አለው። በነገራችን ላይ እንዲሁ አምላከ ቅዱሳን አስተዋይ ልቡና ርቱ የሆነ የቀና ህሊና ይስጣችሁ። እነዚያኞች ሰዎች ፓራራ ምናምን እያሉ የሚጮሁት እንዲህ ያለ የለፈልፉና ያው ጣል ያደርጉላቸዋል። ዶራሏን ምናምኗን አጠራቅሞ የቤት ኪራይ እየከፈሉ ልጆቻቸውን እያሳደጉ ነው። የቤት ኪራይ የምትከፍሉ ሰዎች ባልተተረጎመ ቋንቋ የሰው ልጅ የምታሳድጉ ግለሰቦች ምናችሁ ነው የሚያማችሁ? በእውነት ውስጥ ቁሙና አስተውሉ እስኪ። አማናዊ ወንጌል እውነተኛው የእግዚአብሔር ቃል የሚሰበከው የት ነው? በእውነት እኒህ ሰዎች የሚናገሩት እስኪ እንደ ሐዋርያት እያሉ ይጠቅሱላችኋል። አረ እንዲህ የሚባል ቋንቋ የለም ስትሏቸው እንዲህ ለሐዋርያት መንፈስ ቅዱስ በወረደ ጊዜ በዛን ጊዜ ይላሉ። እሺ ወረደ 72 ቋንቋ ተገልጾ እኒህ ሰዎች የገሊላ ሳሉ እኛ ምን ሰማውን ቋንቋ ይናገራሉ ነው ያለ። እናንተ ፓራራም ታራራም ስትሉ አረኛ ምን ሰማውን ቋንቋ ሚል ሰው የጠፋ የየቷን ሀገር እየተነገራ የትኛው አስቴት ናት? እኛ ማናውቃት። ምስክርነት የሚሰጣችሁ ሰው አለ? እንደው ግሩም ነው። ሌላ ምን ልጠይቅ እስኪ ዘመድ ደቡብ አካባቢ የሆነው አንድ ቦታ ማስተማር ሄዱና አስተርጓሚ ፈልገው ነው ወንጌል አስተምረው የሚመጡ። ተርጓሚውን ማለት ነው አጠገባቸው ላይ አቁመው በዚያ እየተተረጎመለት ለህዝቡ አስተምረው ይመጣሉ። እቺ ፓራራም ታራራም የምትለው የምታገለግል ለመዋሸት ብቻ ነው? ለመገለጽ ከሆነ ለምን ነው የዚያ ሰፈር ቋንቋ ተገልጾላችሁ ማታስተምሩ? በሞቴ እስኪ አንድ ጀግና እኔ ነኝ ያልህ ፓስተር ሂድና ትግራዊ እስኪ በትግረኛ አስተምር እስኪ ልስማህ። ትግረኛ የምታውቅ አላልሁህም፣ ኦሮምኛ ወይ አማርኛ የምታውቅ ብቻ የነበርህ የተራራም ታራራም የሚለውን ብቻ ሳይሆን ያኛውን ይግለጽልህና ያ መንፈስ ቅዱስ ማለት ነው ያንከባለልህ። እኔ ለኔ መንፈስ ርኩስ ነው፣ ይሄ መንፈስ ቅዱስ መንፈስ አይደለም። እስኪ ሄደህ እንዲያው በዚህ አስተምረህና እስኪ ወይ ቻይና ሄድና እስኪ ቻይነኛ ይግለጽ። አይገልጽም ቻይነኛ። እንዴት እየመረጠ ነው የሚገልጽ? እስኪ ሱርስት ይግለጽልህ።
እስኪ ዕብራይስጡን ይግለጽልህና ሄደህ እስኪ እንትን ብለህ አስተምረህና እስኪ እንስማ። እስኪ አገውኛ ተገልጾልና አገው ምድርናና እስኪ አስተምራቸው በአገው ምድር ወርደህ በዚያ። ሌላም አለን ብዙ ቋንቋ ይገርምሃል። የቋንቋ ችግር የለብንም። ኢትዮጵያ ውስጥ ማዕት ቋንቋ አለን። ይሄ በጣም የሚገርመኝ ጥበባችሁ በጣም ይገርመኛል። እስኪ ከ86ቱ ቋንቋ አንዱ ይገለጽላችሁ እስኪ አንዱ እስኪ ከ86ቱ አንዱ አትገለጽም? ሌላ ሰው ማያውቃት ናት ለእናንተ የምትገለጽ ስራ የሌላት ቋንቋ፣ ስራ የሌላት ማንንም አታስተምር፣ ማንንም አትመልስ፣ ለብር ማጨብጨ እንትን መሰብሰቢያ ብቻ ናት የምትገለጸው። እንዴት ናት? ሌላዋ አትገለጽ በእናንተ ዘንድ የለችም። እና በጣም አስቸጋሪ ናችሁ። ደግሞ ሐዋርያትን አትጥሯቸው። በእውነት ሐዋርያትማ ተገልጾላቸው ዓለምን አስተማሩበት። አንተ ተገልጾልህ የማይታወቅ ቋንቋ አውቀህ ማንን አስተማር እኮ ነው የምልህ። ዝም ብለህ ሰብስበህ አማርኛ በሚሰማው ሰው መካከል ታራራም ሻራራም ምን ማለት ነው አይታወቅም። ይህ ያሳዝናል በእውነት። እና በዚያ ስርዓት ውስጥ ያላችሁ የፕሮቴስታንት ወገኖች ራሳችሁን ጠብቁና አውጡ። በእውነት አምልጡ እስኪ እዚያ የማይረባ ወጥመድ። በእውነት የቅዱሳን ገድል ሲነገር ኧረ ተረት ተረት ይሏችኋል። እነሱን እስከ ጫማ ቁጥር ድረስ ቁመው ሲያወሯችሁ ይውላሉ። ከዛ በኋላ ደግሞ ተራራም ሻራራም እያሉ ትንሽ ቆዩና ማን ነው ስምህ ይላል። አበበ ይላል። አበበ አይደለም ስምህ ይለዋል። ሃሌሉያ እውነት ነው ይላል። እንዲሁ እኮ ስምህ ጠፍቶ ነው ፍለጋ ነው የሄድከው። ስምህን አበበ የሚባልህንም አንተ ራስህ አታውቀውም። ሰውየውን ያስታወሰህ እንዲሁ እኮ ጽኑ ነው በሞቴ ያዘ አካውንት የማቴዎስ ወንጌል የማርቆስ ወንጌል ቁጭ ብሎ አቤስን ያዘሃል። ያ ሁላ ህዝብ በቃ ተቀምጦ ሰው እንዴት ድንጋይ ይሆናል? የአንድ ሀገር ህዝብ በጠቅላላ ቁጭ ብሎ የቡና ባንክ አካውንት ይሄን ያክል አሁንን ወደ አካውንት ይሄን ያህል ሚሊዮን ይገባልሃል አሜን እንዴት አትልም? አንተ ሞኝ ያልሰራ ይብላ የሚል ወንጌል ተሸክመህ ወደ አካውንት ምንም ሳትሰራ ይሄን ያህል ይገባልሃል ሲባል እንዴት ነው? ወይስ አሜን ነው መልሱ? ማንም ይልክልኝ አትልም? ይሄ እኮ በእውነት በህግም ያስጠይቃል። በእውነት ጠንከር ያለ ህግ ቢኖረን ኑሮ ያስጠይቃል እኮ። እንዴ የት ነው ይሄ ብር የሚመጣው? ይሄን ያህል ሚሊዮን ብር ከሆነ ሰው አካውንት የሚገባ ይሄ እኮ የባንክ ስቴትመንት እኮ ያዛባል። ከማንኛው ከኔ ነው የቀነሰው? ከማን ነው? ውጥጭ ነው ወይስ ከሰማይ ነው? ባንክ የነሱ የፕሮቴስታንቱ የባንክ ደብተር ከሰማይ ተያይዟል? ብር አለ ከሰማይ? ከየት ነው የመጣው? እንዴ ቆም ብላችሁ አታስታውሱም ወይ? እንዴ አታስተውሉም ወይ? በእውነቱ የተከበራችሁ ህዝብ እኮ ናችሁ። በእውነት ክርስቶስ ደሙን የከፈለላችሁ ለምን በማይረባ ነገር እየተታለላችሁ እስከ መቼ ትቀጥላላችሁ? እና በእውነት ከዚያ ራሳችሁን ጠብቁ። ወንጌል ብቻ ይሰበክ ይላሉ። አንድም ቀን እግዚአብሔር ምስክሬ ነው ለ30 ለ40 ደቂቃ አንድ ፕሮቴስታንት ቆሞ የማቴዎስ ወንጌል ምዕራፍ ገሌ ቁጥር ገሌ ብሎ አንድም ብሎ ተርጉሞ አመስጥሮ ጌታ የተናገረበት ምስጢር መነሻው መዳረሻው ብሎ ሲያስተምር አይቼ ሰምቼ አላውቅም። እግዚአብሔር ምስክሬ ነው። በፍጹም ቆመው ምንድነው የሚሉት? ኢየሱስ ጌታ ነው ስለኛ እና ማን ባሪያ ነው አለ። ጌታ ብቻ አይደለም የሚገርምህ፣ እንዲሁም የጌቶች ጌታ ነው፣ የነገስታት ንጉስ ነው። ይቆምና ዝም ብሎ ወደ ላይ እጁን ያነሳና በቃ ኢየሱስ ጌታ ነው ምናምን በቃ እስኪ ተዋህዶ አስተምር። አታስተምርም። ጌታ የሆነ ምንና ምን ተዋህዶ ነው? ምናየው በስጋ ነው። መለኮት እንዴት ተዋህዶ? እስኪ አስተምር። አትችልም። እሱን አትችልም። ወንጌሉን እስኪ ያስተማረውን ወንጌል ምዕራፍ 1 ምዕራፍ 2 ምዕራፍ 3 እያላችሁ እስኪ በቅደም ተከተል ማስተማር ትችላላችሁ? አትችሉም። እና ምንድነው የምትችሉ? በቃ ኢየሱስ ጌታ ነው ስለኛ በቀራንዮ የሞተው በደላችንን ያስወገደልን። ይሄማ ህፃናት ሁሉ ያውቁታል። ስለኛ በቀራንዮ የሞተው እውነት ነው። እስኪ መሰረታዊ ትምህርት ስጡ። ቤተክርስቲያናን ትቃወማላችሁ። በግልባጩ ደግሞ እንደገና የሌለ ቋንቋ የአካውንት ስም ዝርዝር ስታወሩ ሶፍት አንዱ ጣታ በቀልነ ሲል፣ አንዱ አይና በራነ ሲል፣ አንዱ እንዲያደር። ይሄ በእውነት በጣም ያሳዝናል። እኔ ኦርቶዶክስን በመቃወም መንግስተ ሰማያት ትገባላችሁ የሚል መጽሐፍ ቅዱስ ውስጥ አለ? የለም። ከሌለ የት ነው ያመጣችሁት? እና በእውነቱ ራሳችሁን ጠብቁና አስተውሉ። ከዚያ ቆም በሉና አስቡ። ከጥላቻ አውጡና መርምሩ። እውነት የት እንደሆነ ፈልጉ። ከዚያ በእውነተኛው መንገድ ተመላለሱ። በልክና ዝም ብሎ የሆነ ቤተክርስቲያንን በመክሰስ የሚገኝ እግዚአብሔር መንግስት የለም፣ ወደፊትም አይኖርም። ያው አምላክ በቸርነቱ ይጠብቀን። ይርስትልኝ